ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ በህግ ላይ ተሳስቶ ወንጀል የሰራ ሰው የማይጠየቅባቸውን እንደ መከላከያ የሚጠቅሙትን መንገዶች እናያለን። እንዲሁም ደግሞ በፍሬ ነገር ላይ ተሳስቶ ወንጀል የሰራ ሰው በልዩ ሁኔታ የማይጠየቅባቸውን ወይም ደግሞ ሲከሰስ እንደ መከላከያ የሚጠቀምባቸውን እና ፍርድ ቤቱም ሆን ብሎ ወይም በቸልተኝነት የተፈጸመ ወንጀል መሆኑን ካላረጋገጠ በስተቀር ነፃ ሊለቀቅ የሚችልባቸውን እነዚህን ሁለት ነገሮችን የምናይ ይሆናል ማለት ነው። እንግዲህ በህግ ላይ መሳሳት ማለት ምን ማለት ነው? አንድ ሰው የፈጸመው ድርጊት በህግ የተከለከለ መሆኑን ሳያውቅ ሲቀር ወይም ደግሞ ህጉን በተሳሳተ መንገድ ሲረዳው ነው። ስለዚህ በህግ የሚያስጠይቅ መሆኑን ሳያውቀው ሲቀር ወይም ደግሞ ህጉን በተሳሳተ መንገድ ተርጉሞ የማያስጠይቅ መስሎት ወንጀል የሰራ እንደሆነ በልዩ ሁኔታ ነፃ የሚለቀቅበት ወይም እንደ መከላከያ የሚቀርብበት ጉዳይ አለ። ወይም ደግሞ አንድ ሰው ሲከሰስ እንደ መከላከያ ሊያቀርበው ይችላል ማለት ነው። እንግዲህ በመርህ ደረጃ ሁሉም ዜጋ ህግን ማወቅ እንዳለበትና ህጎችን የሀገሪቱን ህጎች እንደሚያውቅ ይገመታል ማለት ነው። ይህም እንግዲህ ህግን አለማወቅ ከተጠያቂነት አያድንም በማለት የወንጀል ህጉ አንቀጽ 81 ላይ ደንግጎት ይገኛል። ይህም እንግዲህ በብዛት የሚታወቅ ነገር ነው። ነገር ግን ህግን ባለማወቅ አንድ ሰው ወንጀል ሲሰራ በህግ ላይ ተሳስቶ ወንጀል የሰራ ሰው ነፃ የሚለቀቅበት ወይም ደግሞ የማይጠየቅበት ሁኔታዎች አሉ። እነዚህም ሲሆን እንግዲህ አንድ ሰው በህግ ላይ ተሳስቼ ነው በማለት እንደ መከላከያ የሚያቀርበውና ነፃ የሚለቀቅበት በመሰረታዊነት ሁለት ነገሮች መሟላት አለባቸው። አንደኛው ምንድን ነው? እንግዲህ ወንጀልን የፈጸመው አንደኛ በቅን ልቦና መሆን አለበት። በቅን ልቦና፣ ተንኮል በሌለበት በቅን ልቦና መሆን አለበት ማለት ነው። ሌላው ደግሞ የሀሳብ ክፍል የሌለው መሆን አለበት። ወንጀሉን ለመፈጸም የሀሳብ ክፍል የሌለው መሆን አለበት። ስለዚህ አንደኛው ቅን ልቦና መኖር አለበት። ሌላው ደግሞ ወንጀሉን ለመፈጸም ሳያስብ ወይም ደግሞ ቸልተኝነት የሌለበት ከሆነ እነዚህ ነገሮች ከተሟሉ በህግ ላይ ተሳስቶ ወንጀል ቢሰራም ነፃ ሊለቀቅ ይችላል ማለት ነው። እንግዲህ እንደነገርኳችሁ በመርህ ደረጃ ህግን አለማወቅ ከቅጣት አያስጥልም። ነገር ግን እነዚህ ነገሮች ከተሟሉ ሀሳብ ከሌለው ወንጀል ለመስራት እንዲሁም ደግሞ በቅን ልቦና ከሆነ ፍርድ ቤቱ ነፃ ሊለው ይችላል ማለት ነው። ይህም ሁኔታ እንግዲህ በይበልጥ የሚሰራው የት ነው? አዲስ ህግ ወጥቶ እነዚህ አዲስ ህጎች ባልታወቁበት ባልተስፋፉበት፣ በተለይ ወደ ገጠር አካባቢው ሆኖ አዲስ ህግ መውጣቱን በትክክል ሰዎች ሳይረዱት የቀሩ እንደሆነ ፍርድ ቤቱ ይህን ከተረዳ ነፃ ሊለቀው ይችላል ማለት ነው። ለምሳሌ የውጭ ዜጎች ከሆኑ ይህን እንደ መከላከያ ሊያቀርቡ ይችላሉ ማለት ነው። በተለይም ደግሞ በሀገራቸው ህግ መሰረት አሁን የፈጸሙት ወንጀል በሀገራቸው ህግ የማያስቀጣ ሲሆንና ከዚህም መጥተው ደግሞ ልክ እንደ ሀገራቸው ህግ መስሏቸው የፈጸሙት ከሆነ እና አሁን ያልኳቸው ሁለት ነገሮች ከተሟሉ በህግ ላይ ተሳስቶ ወንጀል የሰራ ሰው ነፃ ሊለቀቅ ይችላል ማለት ነው። ሁለተኛው የምናየው ምንድን ነው? እንግዲህ በወንጀል ህጉ አንቀጽ 80 ላይ ተደንግጎ የሚገኘውን በፍሬ ነገር ላይ ተሳስቶ ወንጀል መስራት ነው ማለት ነው። እንግዲህ በፍሬ ነገር ላይ ተሳስቶ ወንጀል መስራት ማለት ነው አንድ ሰው አንድን ድርጊት ሲፈጽም ስለ ድርጊቱ ወይም ስለ ሁኔታው ያለው ግንዛቤ ከእውነታው ጋር ሲለያይ ነው ማለት ነው። ይህ ማለት ነው ግለሰቡ ድርጊቱን የፈጸመው እውነታው እንዲህ ነው ብሎ በማሰብ ቢሆንም በተግባር ግን እውነታው ሌላ ሆኖ ሲገኝ በዚህን ጊዜ በፍሬ ነገር ላይ ተሳሳተ እንላለን ማለት ነው። ስለዚህ በፍሬ ነገር ላይ ተሳስቶ ወንጀል የሰራ ሰው እንግዲህ ተሳስቼ ነው በፍሬ ነገር ተሳስቼ ነው በማለት እንደ መከላከያ ሊያቀርበው የሚችለውና ፍርድ ቤቱም ተቀብሎ ከቅጣት ነፃ ሊያደርገው የሚችለው ሁለት ነገሮች ሲሟሉ ነው። አሁንም ይህም እንግዲህ አንደኛው ምንድን ነው? ይህን በፍሬ ነገር ላይ የተሳሳተው በታማኝነት ወይም በሐቀኝነት ሲሆንና እንዲሁም ደግሞ በፍሬ ነገር የተሳሳተው ምክንያታዊ ሲሆን ማለት ነው።
አንድ ምክንያታዊ ሰው አሁን የተሰራውን ወንጀል ሊያሳስት የሚችል ሲሆን በዚህን ጊዜ ፍርድ ቤቱ ነፃ ሊያደርገው ይችላል ማለት ነው። ለምሳሌ ቦርሳን ማየት እንችላለን። ቦርሳን ስናይ በተለይም ሁለት ተመሳሳይ ቦርሳዎች ቢኖሩና አንዱ ሰው ተከሳሹ የራሱ ቦርሳ መስሎት የሌላ ሰውን ቦርሳ አንስቶ ቢሄድ በተለይም ቦርሳዎች ተመሳሳይ ከለር ካላቸው በፍሬ ነገር ላይ ተሳስቷል ማለት ነው። ወንጀሉን የፈጸመው የሱ ቦርሳ መስሎት የሰው ቦርሳ የወሰደው የሱ ቦርሳ መስሎት ነው እንጂ ሆን ብሎ አይደለም ማለት ነው። ስለዚህ በዚህን ጊዜ ተቀባይነት ያገኛል፣ ፍርድ ቤቱም ነፃ ሊለቀው ይችላል ማለት ነው። ሌላ ምሳሌ ስናይ ደግሞ ሻይ ለመቅዳት ስኳር ጨመርኩ ብሎ አርሴኒክ ኬሚካል ቢጨምርበት ወይም ደግሞ አደገኛ የሆነ መርዝ ነው ይህን ቢጨምርበት በዚህን ጊዜ እነዚህ ሁለት ነገሮች ካሉ ይህን ያደረገው በሐቀኝነት ወይም በታማኝነት ሳያጭበረብር ተንኮል ሳይኖርበት ያደረገው ከሆነ እንዲሁም ደግሞ ይህን ስህተት ደግሞ በአንድ ምክንያታዊ ሰው ሲታይ አሳሳች ነገር ሆኖ ከታየ ፍርድ ቤቱ ሊቀበለው ይችላል ማለት ነው። ሌላ ምሳሌ ስናነሳ አንድ ሰው ከህዝብ መሰብሰቢያ ቦታ ላይ የራሱ መስሎት የሌላ ሰውን ዣንጥላ ቢወስድ፣ እንግዲህ ዣንጥላዎች ተመሳሳይ ከሆኑ በተለይ አንደኛ የህዝብ መሰብሰቢያ ቦታ ነው፣ ሁለተኛ ዣንጥላዎች ደግሞ ተመሳሳይ ከሆኑ ይህም የሱ ዣንጥላ መስሎት የሌላውን ሰው ዣንጥላ ቢወስድ በዚህን ጊዜ ሰረቀ ተብሎ በወንጀል አይቀጣም ማለት ነው። ምክንያቱም በፍሬ ነገር ተሳስቶ ነው ማለት ነው። የተሳሳተው በፍሬ ነገር ነው፣ የሱ መስሎት ነው እንጂ ለመስረቅ አስቦ አይደለም ማለት ነው። ሌላ ምሳሌም ማንሳት እንችላለን። አንድ አዳኝ ሊያድን ከሄደ በኋላ አውሬ መስሎተይ ቁጥቋጦ አካባቢ የተቀመጠን ሰው ተኩሶ ቢመታውና ቢገለው በዚህን ጊዜ እነዚህ አሁን ከላይ የጠቀስኳቸው ሁለት ነገሮች ከተሟሉ ሆን ብሎ ካልሆነ እንዲሁም ቸልተኝነት ከሌለበት ነፃ ሊለቀቅ ይችላል ማለት ነው። ነገር ግን አሁን አስቦ የተኮሰበት ጉዳይ ራሱን ችሎ በወንጀል የሚያስጠይቅ ከሆነ በወንጀል ይጠየቃል ማለት ነው። ለምሳሌ ይህ አዳኝ የዱር አውሬ ሊገድል ሄደ። የዱር አውሬ መግደል በራሱ ወንጀል ከሆነ የዱር አውሬ በመግደል ይቀጣል ማለት ነው። ምንም እንኳን የዱር አውሬ ገደልኩ ብሎ ሰው ቢገልም ሰው በመግደሉ አይጠየቅም። ምክንያቱም አስቦት አይደለም፣ ሀሳቡ ሌላ ነው። ነገር ግን የዱር አውሬ ለመግደል አስቦ ስለሆነ በዚህ በሀሳቡ ይቀጣል ማለት ነው። ስለዚህ ባሰበው ልክ ይቀጣል ማለት ነው። ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።